መወገድ ያለበትን ማስወገድ፣ ማጠንከር የሚገባህን ማጠናከር። ራስህን ብትመለከት ብርቱ ነገሮች፣ ባህሪዎች አሉ፣ ደግሞ ደካማ። አንዳችን ካንዳችን ምን እንላለን? አንዳችን ብርቱ የሆንበት ነገር ላይ ሌሎቹ ምንድናቸው? ደካማ ናቸው። አጥሮችሽ በጣም ቆንጆ ናቸው ላንቺ፣ ለጠላት ግን ድጋሚ ሊያጠቃሽ ዝግጁ። ንቃ። እንደ ጥበበኞች ሳይሆን እንደው እንደ ደካሞች ሆነህ ቀኑ እንዳይመጣብህ። ቀኖቹ ክፎች ስለሆኑ ይህ ነገር ትክክል ነው ወይ ብለህ እንድታይ፣ በምን አይነት ሁኔታ ውስጥ እንዳለህ መነቀል የሚገባውን እንድትነቀል፣ መተከል የሚገባውን ምን እንድትል እንድትተክል። የመልእክቴ ርዕስ አጠገባችሁ ያለውን ሰው ነካ አድርጉት። መወገድ ያለበትን በሉት ማስወገድ፣ ማጠንከር የሚገባህን ማጠናከር። ጌታ ሆይ በሉ። ብርቱ ነገሬን እንዳጠናክር፣ ደካማው ነገሬን እንዳስወግድ ዛሬ እርዳኝ። አያችሁ፣ እኛ በእነዚህ በሁለቱ ነገሮች የተያዘንን በጣም ብርቱ ነገሮች አሉን፣ ደግሞ ደካማ ነገሮች አሉ። ራስህን ብትመለከት ብርቱ ነገሮች፣ ባህሪዎች አሉ፣ ደግሞ ደካማ። አንዳችን ካንዳችን ምን እንላለን? አንዳችን ብርቱ የሆንበት ነገር ላይ ሌሎቹ ምንድናቸው? ደካማ ናቸው። ለምሳሌ በዚህ ውስጥ የካናቢስ ሱስ ብዬ ብል ካናቢስ ራሱ ዕጣን የሚመስለው ብዙ ሰው ነው ያለው። ምንድነው ካናቢስ? ምን የእግዚአብሔር ሰው የምን ስም ነው የጠራብ የሚል አለ። በካናቢስ ጉዳይ መከራ ውስጥ ያለ ነፍስ አለ። ደግሞ በካናቢስ ውስጥ ደግሞ መከራ ውስጥ የሌለ በሌላ ነገር ደግሞ ምን ውስጥ መከራ ውስጥ ያለ ሰው አለ። ዛሬ ለእናንተ ማስተላልፈው መንገድ ለነፍሳችሁ፣ ነፍሳችሁን ይናገራታል ጌታ። መልህቅ የምትይዙ ሰዎች አላችሁ ዛሬ፣ አልሰማዋችሁም? በዮሐንስ ራእይ ምዕራፍ 3 ላይ ከቁጥር 2 ጀምሮ እንዲህ የሚል ቃል አለ። ስራህ ይላል፣ ስራህ በአምላኬ ፊት ይልና እስቲ በሉት ፍጹም ሆኖ አላገኘሁትምና ካለ በኋላ የነቃህ ሁን። ይቀጥላል። ሊሞቱ ያሉትንም ወይም ደግሞ ሊሞቱ ያላቸውንም የቀሩትን ነገሮች አጽና። ሁለት ነገር ይናገራል ለሰርዴስ ቤተክርስቲያን። በዘመናዊቷ በዚህ ሻም ባለንበት ቱርክ ለምትባለዋ የጥንቷ የሊዲያ መንግስት ብለን ለምንላት በአንደኛው ክፍለ ዘመን ላይ ላለችው ቤተክርስቲያን ከአምስቱ መልእክቶች ከአምስቱ ለአብያተ ክርስቲያናት ከተላኩት መልእክቶች በምዕራፍ 2 እና በምዕራፍ 3 ላይ እንደው ግዴላችሁ ህይወታችሁ ይቀየራል። ስሙኝ። ሁለት ነገር ይናገራታል። አንደኛ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና አለ የነቃህ ሁን። ሁለተኛ ሊሞቱ ያላቸውን የቀሩትን ነገሮች አጽና። ሁለት ነገር። አንደኛው ንቃ፣ አንደኛው ደግሞ ምንድነው? አጽና። ንቃ፣ አጽና፣ ንቃ፣ አጽና። ሰርዴስ በምዕራብ እስያ የምትገኝ እቺ ዘመናዊቷ ቱርክ በአንደኛው ክፍለ ዘመን አካባቢ በንግድ በወታደራዊ እንቅስቃሴ በቅንጦት የምትታወቅ ሀብታም እና ኃያል ከተማ ነች። ዮሐንስ ራእይ ምዕራፍ 2 ምዕራፍ 3 ታገኙታላችሁ። እጅግ በቅንጦቷ እጅግ በድሎቷ
ይሄ ከ95 እስከ 96 ድረስ ያሉ በነዛ ሴንቸሪ ውስጥ ያሉ ዶሜቲያን የሚባሉ የግዛት ዘመን ላይ ክርስቲያኖች የስደትና የፖለቲካ ጭቆና የበዛባቸው ሰዓት ሰርዴስ እንዴት ነበረች? በጣም የምትገርም ከተማ ነች። ጠንካራ ግድግዳዎች አሏት። ሀብቷ፣ ተጽዕኖዋ በጣም የሚገርም። በጣም የሚገርመው ነገር ደግሞ ይቺ ከተማ የቀድሞ ጥንካሬ እንጂ አፕዴትድ የሆነ ላይፍ የላትም። አፕዴትድ የሆነ ላይፍ የላትም። አንዳንድ ሶፍትዌሮች ታውቃላችኋል ቅዱሳን በቃ ሁሌ ምን ማድረግ አለባችሁ? አፕዴት ማድረግ አለባችሁ። በሀብቷ፣ በተጽዕኗ፣ በተሰሚነቷ፣ ባላት ነገር ሁሉ፣ በግርግዳዎቿ ባላት ከተማዊ ውቅረት በጣም የተመሰከረላት ነች። ናይስ ነች። ከተማዎቿ የቀድሞ ድሎች ነበሯት። የቀድሞ ታሪኮች ነበሯት። ስሞች ነበሯት። ያለፈው ጥንካሬዋን ግን ማስጠበቅ አልቻለችም። በመንፈሳዊነቷ እጅግ ወድቃ ነበር። ኢጂየር ይለዋል የግሪኩ ቃል። ተነስ፣ ንቃ እንደማለት ነው። ሞተሻል። በጣም ናይስ ዌይ ነው እየሄድሽ ያለሽው። መቦርቦርሽን ማንም አልነገረሽም። ሰርዴስ ዮሐንስ ራእይ ምዕራፍ 2 እና 3 ላይ ከ56 እስከ 58 በቃ አጥሮችሽ በጣም ቆንጆ ናቸው ላንቺ፣ ለጠላት ግን ድጋሚ ሊያጠቃሽ ዝግጁ። ንቃ። ወደ ሐረር አካባቢ ስትሄዱ በጣም የሚገርሙ ቦታዎች አሉ። የከተማው ሰው እንድትደገፏቸው አይመክሯችሁ። ዛፎች ናቸው። እዛ ያሉ ሰዎች ከተደገፋችሁ ተያይዛችሁ እንደምትወድቁ ነው የሚያወሩት። ያስታውቃሉ። የሆነ ጠንከር ያለ ንፋስ በመጣ ጊዜ ያ ዛፍ ምን ይሆናል? ቡድስ። ሰርዴስ የሞትሽበት ነገር አለ። ያበቃሽበት ነገር አለ። ግን ንቂ። ምን በይ? ንቂ። ልክ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ሞቶ ነበር የሚለውን ቃል ነው ፍቺ የሚያደርገው። ቀጥታ ቃል በቃል ኢጂየር የሚለው ቃል አልዓዛር በዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 40 ጀምሮ ብትመለከቱት መቃብር ውስጥ ገብቷል፣ አብቅቷል፣ ሞቷል። ጌታ ኢየሱስ መጣና ምን አለው? አልዓዛር ሆይ ሲለው፣ ተነስ ውጣ ሲለው መገነዙን እላዩ ላይ የነበረውን የሞት ትብታብ ገመዱን ፍቱለት እንደተባለ ልክ ሲነሳ ሕይወት እንደገባ ሙት ከሆነው ከአቧራው ከመገነዙ ከመደንዘዙ ከታሰራችሁበት ከተያዛችሁበት ምን በይ? ንቂ። ሰርዴስ አንዳንድ ጊዜ የምንጠናከርበትንና የምንጥለውን ነገር ካላወቀን ደወረስት አደገኛ መንገድ ሄደናል። ደወረስት ሊሞት ያለውን ነገር ምን በል? አበርታ፣ አጠንክር፣ አንሳ። ልክ እንደ ወርቅ በምድጃ ውስጥ ሲገባ ምንድን ነው የሚሆነው? መቅለጥ ብቻ አይደለም ስራው። ፈታኝና አስቸጋሪ የሆኑትን እላዩ ላይ የተጣበቁትን ወርቅ ያልሆኑትን ነገሮች ሁሉ በዛ ሰዓት ምን ያደርገዋል? ያወጣዋል። ሰርዴስ ብርቱ ጎን አለሽ፣ ደካማ ጎን አለሽ። ደካማ ጎኑን አስወግጂ፣ ብርቱ ጎኑን ደግሞ ምን በይ? አጠንክሪ። የክርስቶስ ቤተ ክርስቲያን ንቃት ያስፈልጋታል። ተራ ማሳሰቢያ አይደለም፣ አስቸኳይ ማስጠንቀቂያ ነው። አማኞች
የሚተዉትን ትተው የሚያጠነክሩትን እንዲያጠነክሩ እግዚአብሔር እየተናገረ ነው። የሕያው እግዚአብሔር መገኛ የሆኑትን እነዛን መሠዊያዎች አጠናክሯቸው። የሕያው እግዚአብሔር መገኛ ያልሆኑትን እነዛን እሳት የሚያጠፉትን አስወጧቸው። እጆቻችሁን አንሱ። ጌታ ሆይ በሉ። የምለምን ይሄ ነው። ድገሙት። አንተም አትወደው፣ አንተም አትቀበለው፣ ግዴለሽ የሆንኩበት። ድገሙት። ሃይማኖተኛ በመስልም ለብ ያልኩበት። ድገሙት። እንደ መንፈሳዊ ሬሳ የሆንኩበት፣ ያልነቃሁበት። እነሱን ከኔ ላይ አንሳልኝ፣ እነሱን ከኔ ላይ አስወግድልኝ። ምን ይሆን ያልተሟላ ነገር ያላችሁ? ያልተሟሉ ነገሮች መሟላት የሚገባቸው። ሰርዴስ ዲመናይዝድ የሆነ ዋይዝነት ነው ያላት። ቢብሊካል የሆነ ጥበብ አይደለም ያላት። sometimes demonize wise ይሄ ካጋንንት የሆነ ጥበብ ሲያገኛችሁ they don't care about yourself, they don't care። እምብዛም ስለ ስፒሪቹዋል ነገሮቻችሁ አትጠነቀቁም። ባሪያ ነው የምትሆኑት። ባሪያ ውጫዊ ነገሮች ላይ ነው ፎከስ የምታደርጉት። በጣም በሚገርም መልኩ ሰይጣን አሁንም እየሰራ ያለው በእንደዚህ አይነት መልክ ነው። እንደዚህ ማላመድ፣ የምትጮህባቸውን ነገሮች ድምጽ መቀነስ፣ ትኩሳት የሚይዛችሁን ነገሮች ማብረድ፣ የምታለቅሱባቸውን ነገሮች ማጥፋት፣ መሰዊያው ፊት የምትንከባለሉበትን ነገር ማጥፋት፣ ማላመድ። ማቴዎስ ወንጌል ምዕራፍ 23 ከቁጥር 27 ጀምሮ እስከ 29 ጌታ ኢየሱስ ክርስቶስ እንደዚህ አይነት የሰርዴስ አይነት ከተማ ነዋሪዎችን ፊት ለፊት አግኝቷል። ፈሪሳውያን ይላቸዋል። ፈሪሳውያን መልቲፕል ካራክተር ያላቸው በጣም የሚደክሙበትን ነገር ነቅሎ መጣል ያቃታቸው፣ ምንም ሊያረጋቸው ለማይችለው ሰው ማታለያ ውስጥ የገቡ ፈሪሳውያን ይላቸዋል። they are pretend ውጫቸው እንዳይሁድ ኖራ በኖራ እንደተለሰነ መቃብር። ፈቃደኞች ቢሆን እኮ ይችላሉ፣ ውስጡንም ውጩንም ነጭ ማድረግ ይችላሉ። ግን አይፈልጉም። ለምን? ተላምደውታል። they don't care። ለነሱ ትልቁ ትኩረት በሰው ፊት የሚገኝ አድናቆት ነው። ለነሱ ትልቁ ትኩረት ሰው ፊት ያለው ሰዋዊ የሆነው እንቅስቃሴ ነው። they don't care። ፈሪሳውያን ይላቸዋል። ሰው ውጫዊ ነገሩ ሌላ፣ ውስጣዊ ነገሩ ሌላ ሲሆን የሰርዴስ ቤተክርስቲያን አይነት ድምጽ ይመጣለታል። ምን? መነቀል ያለበትን ንቀል፣ መተከል ያለበትን መጽናት ያለበትን አጽና። ደካሞች ነን። የሚታዩ ማንነቶች እንዳሉን የማይታዩ ባህሪዎች አሉ። የምንመካባቸው ጉልበቶቻችን እንዳሉ ሁሉ ደግሞ የምንፈራረስባቸው ድካሞቻችን አሉ። ሰርዴስን እንዲህ ይላታል፣ don't be pretend አታድርጊ፣ አታስመስይ፣ ንቂ። ከሞት እንደሚነሳ ሰው ምን በይ? ንቂ። ያ የማይጠቅምሽን እንድታስመስይ የሚያረግሽን መልቲፕል ካራክተር የሚሰጥሽን ሞተሽ እንዳልሞተ ከላይ አሸብርቀሽ እንድትቆሚ የሚያረግሽን ያንን ማንነት ምን በይ? ንቀይና ጣይና ውስጥሽንም ውጭሽንም ንጹህ አርጊው። ወገኖቼ ዜና አለኝ ዛሬ። በጌታ በኢየሱስ ስም ተለዋዋጭ ባህሪዎች ከኛ ላይ ይነሱ። አንድ ሰው የገባው ሰው ካለ ጮሆ አሜን ይላል። አልሰማኋችሁም? አዎ የአይሁድ የተለሰነ ኖራ ስለምትመስሉ ወየውላችሁ። በውጪ እንደ ጻድቃን መስላችሁ ትታያላችሁ። አቤት! በውጪ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። እናንተ ጸሐፍቶች፣ እናንተ ግብዞች ፈሪሳውያን የነቢያትን መቃብር ስለምትሰሩ ወየውላችሁ። የጻድቃንን መቃብር ስለምታስጌጡ ወየውላችሁ። ዋይ! ልክ እንደ ሰርዴስ ቤተክርስቲያን ሞታለች፣ አብቅታለች፣ ግን ፕሪቴንድ ታስመስላለች። ወገኖቼ
ዛሬ እግዚአብሔር የሰጠን እድል አለ። ማንም የማያቸው ጩኸቶቻችን ምንድናቸው? የሚያንገዳግዱን ስካር ውስጥ የከተቱን ምንድናቸው? ይኸው ጌታ ሆይ መነቀል ያለበትን እነቅላለሁ፣ አቅሜ የሚችለውን እነቅላለሁ፣ ጉልበቴ የሚችለውን እኔ የማልችለውን ደግሞ ላንተ እሰጣለሁ። ላንተ አሳልፌ እሰጣለሁ። ላንተ አሳልፌ ምን እላለሁ? እሰጣለሁ። መንቃት ለምን? ያዕቆብ ምዕራፍ 2 ቁጥር 17 እንዲህ ይለዋል፣ ስራ የሌለው እምነት በራሱ ምን የሆነ ነው? ሙት ነው። ስራ የለም ግን እምነት አለ ለሚል ሙት ነው። ሙት ነው። ደግመዋለሁ፣ ሙት ነው። መንፈሳዊ ኃይል የሌለበት ስርዓቶች ሙት ናቸው። ሃይማኖታዊ የሚመስሉ መሰባሰቦች ጌታ የሌለባቸው ሰው ለማስደሰት የሚሆን ነው። መቀጣጠል የሌለባቸው መለወጥ የሌለባቸው እውነተኛ ያልሆኑ አምልኮተ እግዚአብሔሮች ግብዝነት ነው። የተጠለፈ ሳቦታጅ የተደረገ ስፒሪቹዋሊቲ መናፍስቱ ዓለም የሚዘውረው ማንነት ተይዞ የሰርዴስ ቤተክርስቲያን የማይገባ ነው። ይልቁኑ ሙት የሆነውን ንቀል፣ ሕይወት ያለውን ምን በል አጠናክር። በሌላ ቋንቋ ምን ማለት ነው? ራስን መመርመር፣ ራስን ቼክ ማድረግ። ሄዳችሁ ታውቃላችሁ? በአመት አንድ ጊዜ መኪና ከላውዶ ሲወጣ ቦሎ ምናምን ሲሰራ ምን ይደረጋል? ይመረመራል። አንድ ድልድይ ነገር የምትመስል በሊሾ የተሰራሽ ነገር ላይ ያወጧታል። መኪናው ከላይ እስከታች ይመረምሯታል። ይታያል። ፍሬቻ ይሰራል። እንዲያውም አሁን በኢትዮጵያ ውስጥ ተጀምሯል። የጤና ኢንሹራንስ የሚባል ትልልቅ ድርጅቶች እንደዛ ያደርጋሉ። ሰው ሄዶ ይመረመራል በ6 ወር አንዴ። ምን አለብኝ? ምን ገጥሞኛል? ምን ላይ ነኝ ጠንካራ? ምን ላይ ነኝ ደግሞ ጎዶሎ ነገር ያለኝ? ምን ላይ ነኝ? አሜን ነው ወይ? የሞቱ ስራዎችን መመርመር፣ ቅርፊቶችን ማንሳት፣ ዴድ ስኪኖችን ማንሳት፣ የሞቱ ነገሮችን ማንሳት፣ የሚጠቅሙ ነገሮችን ምን ማለት ማንሳት፣ የሚጠቅሙትን ምን ማድረግ ይሁንላችሁ። ኤፌሶን ምዕራፍ 5 ከቁጥር 14 እስከ 16 እንዲህ ይላል፣ አንተ የምትተኛ ንቃ። መንቃት ይገባሃል። ክርስቶስም ያበራላል። ንቃ። በየትኛው አነቃቅ? እንዴት እንደምትመላለስ የምትመለከትበት፣ እንደ ጥበበኞች ሳይሆን እንደው እንደ ደካሞች ሆነህ ቀኑ እንዳይመጣብህ። ቀኖቹ ክፎች ስለሆኑ፣ እጅግ ክፎች ስለሆኑ ይህ ነገር ትክክል ነው ወይ ብለህ እንድታይ፣ በምን አይነት ሁኔታ ውስጥ እንዳለ መነቀል የሚገባውን እንድትነቀል፣ መተከል የሚገባውን ምን እንድትተክል። ቤተ ክርስቲያን መንፈሳዊ ድንዛዜ ውስጥ ያለችበት ዘመን ላይ ነች። መንፈሳዊ መሪዎች በተለያየ አይነት ቶፒክ የተያዙበት ጊዜ ነው። ስድብ፣ አመጽ፣ ክፋት፣ ተንኮል። ማቴዎስ 24 የሚናገረው በዘመን መጨረሻ የሚከሰቱት የጌታችንን የመድኃኒታችንን የኢየሱስን ክርስቶስ የመምጣት ምልክት የሚያፋጥኑ እጅግ በከተማው በስተዋል። ልብሳችን ቀለም ለቆ እንዳንገኝ ያረግነው ነገር ትክክል ነው ወይ እንዳንል የሚያደርገን ነገር አዚምና እንቅልፍ ካለ ንቃ። ምን ማለት ነው? አሁንም ለዚህ ቃል ኤፌሶን ምዕራፍ 5 ላይ ላለው ንቃ ለሚለው ጌር ይለዋል። ጌር አሁንም የሚያገናኘው ከማጋ ነው? ከዮሐንስ ወንጌል ምዕራፍ 11 ጋር የግሪኩ ቃል ተነሱ፣ ንቁ፣ መቃብሩን ፈንቅላችሁ ውጡ፣ የተስማማችሁን ነገር ፈንቅላችሁ ውጡ፣ ኃጢአቱን ፈንቅላችሁ ውጡ። የሸተተ ማለት አክሴፕት እንድታረጉት ያረጋችሁትን ነገር ፈነቃ። እምቢ በሉ።
ከሆነ ዝግ ከሆነ ነገር ውስጥ በሩን ሰብራችሁ ውጡ። ከተኛችሁበት ነገር እንደ አልዓዛር ምን በሉ? ንቁ። መገነዙን በጣጥሱ። የተዘጋውን ድንጋይ አንከባሉት። የተደረገባችሁን ከፋፍቱት። ውጡ ወደ አዲሱ አየር፣ ወደ አዲሱ ንጽህና ውጡ። ዝም አትበሉ፣ እዛው ላይ አትቀመጡ። ንቃ ንቃ ንቃ። የሞቱ ስራዎችን፣ ግብዝነቶችን፣ አመጾችን፣ እግዚአብሔር የማይከብርባቸውን ነገሮች ጥርግርግ አድርገህ ለማስወጣት የገማው ቤቷን ለማጽዳት እንደጨከነች ሴት የማትረጨው ማትደፋው ነገር እንዳልቀረላት እንዳበደች ሴት ጥርግርግ አርጋ ሽታውን እንደምትቀይር ልክ እንደሷ በትጋት ውጣ። ለምን ልውጣ? የሚነቀለውን ለመንቀል፣ የሚተከለውን ለመትከል፣ መጽናት ያለበትን ለማጽናት፣ መተው ያለበትን ለመተው፣ የልጅነት አመል ካለብህ ለመሻር፣ ጉልምስና ካለብህ ለመሻር፣ እግዚአብሔርን የሚያስከብረውን ህይወት ለማጠንከር፣ የማይገባውን ለመንቀል፣ የሚገባውን ለማኖር ምን በል? ሰምባዲ እስኪመጣልህ አትጠብቅ። ውጣ። አንተ ድንጋዩን ምታውና ውጣ። ይሁንላችሁ፣ ይሁንላችሁ። በቤታችሁ፣ በልጆቻችሁ፣ በትዳራችሁ እምቢ ማለት የምትችሉበት ዘመን ይሁንላችሁ። የሰርዴስ ቤተ ክርስቲያን ላስቲር እኮ በጣም ቆንጆ ነበርሽ። ላስቲር እኮ በጣም የፕሬየር በጣም የጸሎት ሴት ነበርሽ። በጣም እኮ የምትጸልይ ሰው ነበርክ። እና የዛ ህይወት ላይ ስታንዳርድ አድርገህ እንዳትቀመጥ። ክርስቲያኒቲ ኤቭሪ ሚኒት ኤቭሪ ሰከንድ ምን የሚደረግ ነው? አፕዴትድ የሚደረግ ነው። በትናንትና ነገር ሰክረህ እኔማ የሚል መዝሙር ውስጥ እንዳትገባ። አሁንም ጌታ ሆይ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይለለ። ራስህን መርምር፣ ራስህን ተመልከት። ዋይ ምክንያቱም የሰርዴስ ቤተ ክርስቲያን ራሷን እንዳታይ ካደረጋት አንዱ ነገር ያቺ አብያተ ክርስቲያናት በዙሪያዋ ላይ ያሉ ነገሮች ናቸው። አሁን በዚህ ባለንበት ዘመን እጅግ አስቸጋሪ ነገሮች በዝተዋል። አባቶች ሲናገሩ የድንዛዜ ዘመን ነው ይላሉ። የመጽሐፍ ቅዱስ ሊቃውንቶች የድንዛዜ ዘመን ነው ይላሉ። እና ለምንድን ነው የድንዛዜ ዘመን የሆነው? የቅዱሳን ፍቅር የለም፣ ጸሎት የለም፣ አንደኛ ኢየሱስ የለም፣ ግለት የለም፣ ማምለክ የለም፣ መቀጣጠል የለም፣ መተሳሰር የለም። ሁሉ ሰው በቃ ካልም ነው። ሁሉ ሰው ቀዝቃዛ ነው። ቆዳውን ደገፍ ብላችሁ ስታዩት ከፍሪጅ እንደወጣ ነው። ጳውሎስ በዚህ ዘመን ቢኖር በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ያለውን ይናገር ነበረ። እኔ ግን ወንድሞች ያለ እንደ መንፈሳዊ ሰው ልናገራችሁ አልቻልኩም፣ እንደ ሥጋውያን ሰዎች እንጂ። አሁንም የሥጋ ናችሁ። በመካከላችሁ ቅናት፣ ክርክር ስላለ እናንተ የሥጋ አይደላችሁምን? አንድ ሰውን ብቻ ኦ ሎርድ። መንፈሳዊ አለመብሰል በቤተ ክርስቲያን ውስጥ፣ መንፈሳዊ አለመብሰል በሥራ ቦታዎቻችን፣ በአገልግሎቶቻችን ሁሉ ይታያሉ። ልጆች ነን። በቃ ፕሪስኩል ወይም ደግሞ ዴኬር ላይ እንዳለ ሰው ነን። አሁን ሶሻል ሚዲያውን ስንመለከተው፣ እንቅስቃሴዎቻችንን ሁሉ ስንመለከተው በሰል ያለ ነገር ድንዛዜ ውስጥ ነን። ድንዛዜ ውስጥ ነን። ለመወሰንም በጣም እንንቀራፈፋለን። ስጋውያኖች ነን። የድካም አይነት ውስጥ ነው ያለነው። በውጭ ከምናዛጋው ይልቅ በቤተ ክርስቲያን የምናዛጋው ይበልጣል። በውጭ ከሚደክመን ይልቅ በቤተ ክርስቲያን ቁጭ ብለን ይደክመናል። በጣም ከባድ ድንዛዜ። ንቁ ንቁ ንቁ። እማትነቁስ ከሆነ ያላችሁን ልታጡ ትችላላችሁ።
ልትማረኩ ለሚዘገንኑ ውድቀቶች ልትወድቁ ትችላላችሁ። ለሚዘገንኑ ሆናችሁ ለማታውቁት ባህሪዎች ተላልፋችሁ ትሰጣላችሁ። ንቁ። የሰርዴስ ቤተክርስቲያን የሰራችውን አጥር፣ የሰራችውን ግንብ፣ የሰራችውን መከላከያ፣ በከተማዋ ውስጥ ያላትን ብልጽግና፣ በከተማዋ ውስጥ ያላትን ሀብት፣ እነዚህን ሁሉ ታመነችና I'm very successful አለች። እጆቻችሁን አንሱ። ጌታ ሆይ በሉ። እለምንሃለሁ። አልሰማችሁም? ተመችቶኝ ካለሁበት ነገር ዛሬ አልሰማችሁም? በጌታ በኢየሱስ ክርስቶስ ስም ድገሙት። ዘመኑን በማስተዋል እንድዋጅ እርዳኝ። አሉ እነዛ ጸሎቶቻችሁ አሉ እነዛ የምትቀጣጠሉባቸው የሌሊት በእውነት እየዋሻችሁ ሳትጸልዩ ጸለይን እያላችሁ ለሰው አይደለም የምትኖሩት፣ ለሰው እኮ ነው የምትኖሩት። የተቃጠላችሁ የተነካችሁ በማስመሰል ቲያትር የምትሰሩት በጎናችሁ ያሉ ሰዎች እንዲያደንቋችሁ አይደለም። የሰርዴስ ቤተክርስቲያን በሮሜ ምዕራፍ 13 ቁጥር 11 ጀምሮ ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ ነው። መዳናችሁ መጀመሪያ ካመነበት ጊዜ ይልቅ አሁን ወደኛ ቀርቧል። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ዕቃ ጦር እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን። ይልቁኑ ጌታ ኢየሱስን ክርስቶስ ልበሱት፣ ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻ። ንቁ፣ ሕፃናት አትሁኑ፣ አስመሳዮች አትሁኑ፣ አንሁን። የሕግ መምህራንና ፈሪሳውያን ሰዱቃውያን በውጪው የኖራ መልክ ይዘው የቀረቡትን አይነት አትሁኑ። እግዚአብሔር ውጪውን ብቻ ሳይሆን ውስጡንም ይፈልጋል። በእግሮቻችን እንቆማለን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 6 ጀምሮ እንደዚህ ይላል። ጳውሎስ ለጢሞቴዎስ እንዲህ ይለዋል። ልጄ ጢሞቴዎስ ሆይ በሽማግሌዎች እጅ መጫን የተሰጠህን የትንቢት ጸጋ አቀጣጥል፣ አንድደው፣ መፍዙዝ አይዋጋህ። የተቀጣጠልኩን ሰማያዊ ነገር መነካካት ይሁንልህ። ኦ ሎርድ ስትነካካ ትጠራለህ። ኦሎ ባካያ በመከራ ውስጥ ብትሆን ትቀጣጠላለህ። ማይጠቅም ኤክስፒሪየንስ እንድትጥሉ፣ ማይጠቅም ነገር እንድታስወግዱ፣ የሚጠቅም ነገሩን ደግሞ እንድታጸኑ እነሆ እግዚአብሔር እንዲያበረታችሁ፣ በውስጣችሁ መቀጣጠል እንዲሆን፣ ሕፃናት እንዳትሆኑ፣ ስጋውያን እንዳትሆኑ፣ ያ የምትፈሩት ነገር እንዳይዛችሁ። ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ ሐሳባችሁ ይላል በላይ ያለውን እሹ ይላል። ምድራዊ እንዳትሆኑ፣ ምድራዊ ነገር ስታሳድዱ እንዳትገኙ፣ ምድራዊ ነገር ሲያሯሩጣችሁ እንዳትገኙ፣ የተቀጣጠላችሁ እንድትሆኑ፣ የተወሰዱባችሁ ነገሮች እንዲመለሱ፣ ከትናንት ትዝታ ትኩስ ወደ ሆነ በረከት እንድትገቡ። yes የማመንዠግ አይነት ህይወት ከነፍሳችን እንዲነሳ። አያችሁ፣ በግ ነው የትናንትናውን ነገር እያወጣ ያመነዥጋል። ውስጥ ሆድ ውስጥ ያስቀመጠውን እያወጣ እያስመለሰ ምን ያደርገዋል? ያመነዥጋል። በጌታ በኢየሱስ ስም ኧረ አሁንም መቀጣጠል እንዲሆንልሽ፣ ኧረ አሁንም እንደ ካሌብ እንድትሆኚ፣
አሁንም መቀጣጠል መንደድ እንዲሆንልህ፣ አሁንም መጋል እንዲሆንልህ፣ አሁንም መለኮስ እንዲሆንልሽ፣ አሁንም በልሳን፣ አሁንም በእሳት፣ አሁንም በመቀጣጠል፣ አሁንም በኃይል፣ አሁንም እንዳጽኑ ኃያል፣ አሁንም በግለት ቸል እንዳትል እመክርሃለሁ። ጢሞቴዎስ ሆይ የተወሰደባችሁ ይመለስላችሁ። ሊጠናከር የሚገባውን አጠናክሩ፣ ሊነቀል የሚገባውን ንቀሉት። የቀዘቀዛችሁ ሰዎች እንዳላችሁ ይሰማኛል። ጩኸታችሁ አንደበት ላይ ሆነ። ኦ ሎርድ ምንድነው ውስጥ የገባው የምትሉ ጣሉ። መጣል ያለባችሁ እርም ነገር አውጥታችሁ ጣሉ። ነውር ያለው ነገር አውጥታችሁ ጣሉ። እግዚአብሔር የማይከብርበትን አውጥታችሁ ጣሉ። አውጥታችሁ ጣሉ። እነሱስ ካልወጡ ድረስ ክብር አይመጣም። እነሱስ ካልወጡ ድረስ እሳት አይመጣም። እነሱስ ካልወጡ ድረስ መቀጣጠል አይመጣም። እነሱስ ካልወጡ ድረስ እሳት አይመጣም። ጌታ ሆይ እለምንሃለሁ፣ መወገድ ያለበትን እንድናስወግድ፣ ማጠንከር የሚገባንን እንድናጠነክር። አዎ ሰርዴስ ሕያው የመሆን ስም ነበራት፣ ነገር ግን በመንፈሳዊ ሕይወት ሞተች። ጌታ ሆይ እንለምንሃለን፣ ጥቂት ታማኝነት ያለበትን ቦታ፣ ጥቂት መቀጣጠል ያለበትን ቦታ እንደሚነድ እሳት እንድናነደው እርዳን። ኦ ሎርድ፣ ኦ ሎርድ። እጆቻችሁን እስቲ አንሱ። እግዚአብሔር መንፈስ የቀዘቀዙ ሰዎችን የሚለኩስ እሳት ያደርጋል። ኦ ሎርድ፣ ከውስጣችሁ ብዙ ነገር የተወሰደባችሁ ብዙ ነገር ቤተ ክርስቲያን ውስጥ ገብታችሁ መውጫው ሰዓት እስከማይታወቃችሁ ድረስ ስትነዱ የነበራችሁ ሰዎች አሁን ግን ድንጋይ በላያችሁ ላይ ያለ እስኪመስላችሁ የሚያስጨንቃችሁ በጌታ በኢየሱስ ስም መንደድ ይሁንላችሁ። ኦ ሎርድ፣ ኦ ሎርድ። እሁድ ሲመጣ ቅዳሜ ሲመጣ ጭንቀት የሚይዛችሁ ግለት ከላያችሁ ላይ ተመታ። ዛሬ በኢየሱስ ስም ከናንተ ላይ ይሄ ይነሳ፣ ባዶነት ይነሳ። አብቶይ በዚች ደቂቃ ለሕዝብህ ስለምትናገር አመሰግናለሁ። እንደ አልዓዛር ከመቃብር መውጣት ይሁን፣ እንደ አልዓዛር በክብር እሳት መውጣት ይሁን። መገነዝ ከላያችን ላይ መበጣጠስ ይሁን። አስለቃሽና ገዳይ ነገር ከኛ ላይ ይነሳ። መንፈሳዊ ሞት 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 ከኛ ላይ ይነሳ። ኦ ሎርድ። ወደ እግዚአብሔር ቤተሰቦች እግዚአብሔር እንዲህ ያረጋል፣ መንቃት ያረግላችኋል። ኦ መንፈስ ቅዱስ የእግዚአብሔር መናፍስት ሰባቱ ከዋክብት ያሉበት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆን ስም አለህ፣ ነገር ግን ሞተሃል። ንቃ። ስም አለህ። እንዴት አይነት ንግግር ነው! ስም አለህ ግን ሞተሃል። ስም አለህ ግን ሞተሃል። ቦሪንግ ከብዶሃል። ኦ ሎርድ ንቃ፣ 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 አጽና። በአምላኬ ፊት ስራህን ፍጹም አላገኘውም። እንግዲህ የተቀበልከውን የሰማኸውን አስብ፣ ያዝ፣ ንስሐ ግባ። ባትነቃ እንደ ሌባ እመጣብሃለሁ። በምን ሰዓት እንደምመጣብህ አታውቅም።
ነገር ግን ልብሳቸውን ያላረከሱ ጥቂት ሰዎች በሰርዴስ አሉ። የተገባቸው ስለሆነ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል ለነሳው እንዲሁ ነጭ ልብስ ይለብሳል፣ ስሙም ከሕይወት መጽሐፍ ከቶ አይደመሰስም። እኔ በአባቴና በመላእክቱ ፊት ስሙን ይመሰክራል። ጆሮ ያለው መንፈስ ለአብያተ ክርስቲያናት የሚናገረውን ይስማ። እጆች ወደ ላይ እነሱ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። አዚም ድንዛዜ ከኛ ላይ ይነሳ። አንዴ ጮሁና አሜን በሉ እስቲ። ድገሙና አሜን በሉ እስቲ። ድገሙና አሜን በሉ እስቲ። አንዳንድ ሰዎች አንዳንድ አሟሟቶችን በጣም ይጠላሉ። ስፔሻሊ ረዳት የሌሉባቸው አሟሟቶች በጣም ከባዶች ናቸው። ለምሳሌ ሰዎች በረዶ ላይ ሲሞቱ በጣም ከባድ ነው። ለመሰላችሁ ከባድ የሚሆነው መዋኘት አይችሉም፣ በረዶ ውስጥ ናቸው። መጣራት አይችሉም፣ ሰው አይደርስላቸው እና ያ የበረዶ ቅዝቃዜ ሰውነታቸውን ከታች ጀምሮ እያቀዘቀዘው። አላያችሁም? አንዳንድ ናሽናል ጂኦግራፊ ላይ አንዳንድ በጣም ትልልቅ እንስሳዎች ልክ ፈረስ የሚያካክሉ በረዶ በጣም ይወርድና እላያቸው ላይ በረዶ ሰርቶ ቆመዋል። አፋቸው ይተነፍሳል፣ ግን ምን አድርጓቸዋል? ይዟቸዋል። እላያቸው ላይ ወድቆ ይሁላችሁ። የሆነ ነገር መጥቶ ከላያቸው ላይ ካላነሳው በቀር ሞትን እያዩት ነው። ምን የሚሉት መንፈሳዊ ድንዛዜ ውሳኔ ከሌለበት እንደ አልዓዛር መቃብሩን ከፍታችሁ ካልወጣችሁ፣ ገመዱን ካልበጣጠሳችሁ፣ እኔ ብላችሁ ጮኻችሁ አድነኝ ካላላችሁ እጅግ ከባድ ነው። መንፈሳዊ ድንዛዜ ብዙ ታላላቅ ሰዎችን በልቷል። ብዙ ቤተ ክርስቲያኖችን ውጧል። ብዙ ምእመናንን ምን ብሏል? አጥፍቷል። ሌትስ ሴ ፎር ኤግዛምፕል በጀርመን ታላላቅ ሪቫይቫሎች ተካሂደዋል። ይኸውላችሁ ለእኛ ለአእምሯችን የሚከብድ በለንደን ብሪጅ ኤሪያዎች ታላላቅ በጣም በሚገርሙ እንደነ ስሚዝ ዎልዝ የሚባሉ ታይተው ተሰምተው የማይታወቁ አሁን ባለነው ዘመን ያልተገለጡ የእግዚአብሔር ክብሮች ተገልጠዋል። ይኸውላችሁ በድንኳን በሸራ ተወጥሮ ከተማ ሙሉ ተዘግቶ መንገዶች ሁሉ እየተሰየሙላቸው የእግዚአብሔር ክብር ተገልጧል። ትልልቅ አዳራሾች፣ ካቴድራሎች ገሷት። ያንን እሳት የሚያስቀጥል ስለሌለ ያንን እሳት የሚቀበል መነቃቃትን የሚቀበል ትውልድ ስለሌለ እነሱ ካለፉ በኋላ እነዛ ቦታዎች መስጊድ ሆነዋል፣ ሱፐርማርኬት ሆነዋል። ዳሴ ይወላችሁ ኢቭን ኢፍ ወደ ልጆቻችሁ እንዴት ብሎ ነው ጌታ መሄድ የሚችለው? ስትነቃቁ፣ ስትቀጣጠሩ። ይወላችሁ ለዘብተኛ ሶሪ ቱ ሴይ ዛት ለንግግሬ የሚያንኮራፋ ጴንጤ ያለበት ቤት ውስጥ ልጅ ጌታውን አይቀበልም። ሊያስመስል ይችላል። ከትንሽ ጊዜ በኋላ ግን ገልብጧችሁ ነው የሚሄደው። ኖ የራሴን ነው ይላችኋል። ዋይ ግለት ባለበት ቤት ውስጥ መቀጣጠል፣ መጮህ፣ እሳት ማንደድ ያለበት ቤት ውስጥ ምን አለ? ልጆች ሳይቀሩ ምን ይሆናሉ? ይወረሳሉ። ቤተሰብ፣ ዘር፣ ትውልድ። ኦ ሎርድ እቤታችሁ የገባው ሰው ሁሉ ሳይቀር። ስለዚህ ጳውሎስ ለጢሞቴዎስ እንደመከረው መከራቸዋለሁ። ፌዘኝነት አይደለም፣ ተቀጣጠሉ፣ ንደዱ። የተነገረባችሁን ትንቢት፣ የተወራባችሁን የምስራች አቀጣጥሉት። እጅ በመጫን አንተ የምትተኛ አትንከራፈፍ። በቁምህ ትሞታለህ፣ በቁምህ ይወስድሃል ጠላት። ምን በል? እሳቱን አንድደው፣ መሰዊያውን አንድደው፣ ጓዳህን አንድደው፣ ቤትህ ላይ አንድደው፣ ንግግርህ ላይ አንድደው፣ ስራህ ላይ አንድደው። ሎክ
እነዛ እንስሳቶች ምን እንደሚሆኑ ታውቃላችሁ? እያዩ ሞትን ይቀምሷታል። ደርቀዋል። ከእግራቸው ይጀምራል እየቀዘቀዙ መጨረሻ ላይ ሬሳ ሲሰበስቡ ሰዎች የቆመ የደረቀ በቃ ጺሙ ቀጥ ያለ በቃ ፈረስ ምናምን። ለምን ይመስላችኋል? መንፈሳዊ ድርቀት እንዲህ ነው። የሰርዴስ ቤተ ክርስቲያን ንቂ። አሜን ነው ወይ? አሜን ነው ወይ? ማለት የሚያወራው ምንድነው? ሁልጊዜ መቀጣጠል ልምድ መሆን መቻል አለበት። የአንድ ሳምንት ጉዳይ አይደለም። በር ላይ ጠብ የሚል ነገር ስታይ ብቻ የምታመጪው መቀጣጠል አይደለም። ሌላውን ነገር ሁሉ ገደብ አኑሪለት። መንፈሳዊ መቀጣጠል ላይ ግን ገደብ አታኑሪለት። አረ አሜን አሜን አሜን። ስለዚህ ምን እናጠንክር? ጌታ ደስ የሚሰኝበትን ነገር እናጠንክር። ምን እናስወግድ? ጌታ ደስ የማይሰኝበትን እሳት የሚያጠፋ ነገር እንንቀል፣ እናስወግድ። ዘመቻ ከዚህች ደቂቃ ጀምሮ